ሰላም ጤና ይስጥልኝ ውድ የፈታ ዴሊ ተከታታዮቻችን፣ ይህ የዕለተ ዓርብ የምሽት ጥንቅራችን ነው። ቆይታችሁን ከኛ ጋር እንድታደርጉ አክብሮታዊ ግብዣችን ነው። ወደ ዕለቱ ዝርዝር መረጃዎቻችን ከማለፋችን በፊት በቅድሚያ ዋና ዋናዎቹን መረጃዎቻችንን ጠቁማችሁ። የትግራዩ መድረክ እንደቀጠለ ነው። የህወሓትን ለሁለት መከፈል ተከትሎ ከጄኔራሎቹ እስከ ፖለቲካ አመራሮቹ ድረስ ህዝቡን በስብሰባ ወጥረው ይዘውታል። አንዱ ጄኔራል በመድረክ ላይ ከባድ ተቃውሞ ገጥሟቸዋል። አቶ ጌታቸው ረዳ ደግሞ ከዚህ ቀደም ስም አጠፋ ነበር በማለት መድረክ ላይ የፖለቲካ ንስሐን ገብተዋል። ሁሉንም ወደ እናንተ ለማድረስ ይዘናቸዋል። ከ60 በላይ ባለሀብቶች ከሀገር እንዳይወጡ ታግደዋል። እግዱ ካልተከፈለ 3 ቢሊዮን ብር ግብር ጋር በተያያዘ መሆኑ ተሰምቷል። ዝርዝር መረጃውን እናደርሳለን። በሐዋሳ ዩኒቨርሲቲ ከ15 ዓመት በላይ ያገለገሉ ከ700 በላይ ሰራተኞች የደሞዝ ማሻሻያ በመጠየቃቸው ብቻ ዩኒቨርሲቲው ከስራ ገበታቸው እንደሚያሰናብታቸው መገለጹ ውዝግብ ፈጥሯል። የደሞዝ ማሻሻያ የጠየቁ በርካታ ሰራተኞች መታሰራቸው ተሰምቷል። ዝርዝር መረጃውን እናደርሳለን። በአዲስ አበባ በአነጋጋሪው እገታ የተከሰሱ ተከሳሾች ላይ ብይን መሰጠቱ ተሰምቷል። የኡስታዝ አቡበከር ሁሴንን የግል ቪኤት መኪና ለመዝረፍ በተደረገው አነጋጋሪው የእገታ ክስተት ብይን ተሰጥቷል። መረጃውን እናደርሳለን። በቅርቡ በተሻሻለው ቤንሻንጉል ክልላዊ መንግስት ህገ መንግስት ጋር ከተነሳው ጥያቄ ጋር በተያያዘ የክልሉ መንግስት ጥብቅ የሆነ ማስጠንቀቂያ የሰጠበት ሁኔታ ታይቷል። ጥንቅራችን ከዚሁ ጋር በተያያዘ የሚያደርሳችሁ መረጃ ይኖራል። ፕሬዝዳንት ዶናልድ ትራምፕ ዩክሬን ላይ አብዝተው ጨክነዋል። ወደ ጦር ግንባር የሚላኩትን የአሜሪካ መሳሪያዎች አግደውባታል። ሩሲያን ለመፋለም ተጠቀምባቸው የነበሩት የመረጃ ቴክኖሎጂዎችም እንዲቋረጡ አድርገዋል። ከዚሁ ጋር በተያያዘም ዩክሬን ምሽቱን ከባድ የሩሲያን ምታስተናግዳለች። እኛም በጥንቅራችን አካተን ይዘነዋል። ኬንያ ከኢትዮጵያ ጋር በምትዋሰንበት የድንበር ግዛቶቿ ላይ ባሉ የኦሮሞ ነጻነት ሰራዊት ታጣቂዎች ላይ ያነጣጠረ ወታደራዊ ዘመቻ መጀመሯ ይታወቃል። ከዚሁ ዘመቻ ጋር በተያያዘ የኬንያ ሰብአዊ መብት ተሟጋች ተቋም ጥያቄ አንስቷል። ዝርዝሩን ትሰሙታላችሁ። አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። አሁን በቀጥታ ወደ ዝርዝር መረጃዎቻችን እንውሰዳችሁ። ስም ሳጠፋ ነበር፣ አቶ ጌታቸው ተናዘዙ። ጄኔራሉ ከባድ ተቃውሞ ገጠማቸው። በትግራይ በህወሓት ቡድኖች መካከል የተፈጠረውን ክፍፍል ተከትሎ በሁለቱም ቡድኖች በኩል የሚካሄዱት ህዝባዊ መድረኮች እንደቀጠሉ ነው። መድረኮቹ በበዙ ቁጥርም አንዳንድ መረጃዎች ሾልከው እየወጡ ነው። አቶ ጌታቸው ረዳ በመቀሌው መድረክ ላይ ስም አጠፋ ነበር ብለዋል። በዚህ መሃል አንዱ ሌላኛው ላይ ቃላት መወርወሩንም እንደቀጠለ ነው። ዋና ከተማዋን መቀሌን ጨምሮ በተለያዩ የክልሉ ከተሞች የዶክተር ደብረጽዮን ቡድንም ሆነ የአቶ ጌታቸው ሁለቱም በየአቅጣጫው ህዝቡን መሰብሰቡን ቀጥለዋል። መድረኮቹ ከጊዜ ወደ ጊዜ እየተጋጋሉ ነው። የዶክተር ደብረጽዮን ደጋፊ የሆኑ የክልሉ ጄኔራሎችና ወታደራዊ አመራሮችም ወደዚሁ ህዝባዊ ውይይት ገብተዋል። በአንድ የመቀሌ መድረክ ላይ ህዝባዊ ውይይት ሲያደርጉ የነበሩትና በቅጽል ስማቸው ጆን መዲድ የሚባሉት ጄኔራል ዮሐንስ ወልደ ጊዮርጊስ ከባድ ተቃውሞ ገጥሟቸዋል። ጄኔራሉ መድረኩን አረጋግተው ለመምራት ጥረት ቢያደርጉም ሊሳካላቸው አልቻለም። እየደጋገሙ ባካችሁ እንደማመጥ ቢሉም ተሰብሳቢው ሊያደምጣቸው ያልፈለገበት ሁኔታ ተስተውሏል። በሌላ አቅጣጫ በመቀሌ ከተማ ከወጣቶች ጋር ስብሰባ ያደረጉት የጊዜያዊ አስተዳደሩ ፕሬዝዳንት አቶ ጌታቸው ረዳ እኔም ራሴ በስም ማጥፋት ስራ ውስጥ ገብቼ ነበር በማለትም በህዝቡ ፊት የፖለቲካ ንስሐ ሲገቡም ታይተዋል። አቶ ጌታቸው በዚሁ የመቀሌ ወጣቶች መድረክ ላይ እነ ዶክተር ደብረጽዮንን ህዝብን ከማደናገርና የሚሰሩ ሰዎችን ከመኮነን ውጭ አንድም ስራ የሌላቸው ናቸው ሲሉም ኮንነዋል። አጋራቸው የሆኑትን ጄኔራል ጻድቃንን ያሞጋገሱት አቶ ጌታቸው ጻድቃን ከማንም በላይ ሀብት ንብረት ያለው ሰው ነው። ልክ እንደ ሌሎች ሁሉ እሱም አዲስ አበባ ውስጥ ዘና ብሎ መቆየት ይችል ነበር። ግን ደግሞ ትግራይ በረሃ ወርዶ ታግሏል። ጻድቃን ችግር ነበረበት ወይ የሚለውን በተመለከተ ሌላ ጊዜ የምንገመግም ይሆናል ያሉት አቶ ጌታቸው በነገራችን ላይ ጻድቃን ወደ ኃላፊነት ይምጣ ሲባል ከተቃወሙት መካከል አንዱ ነው የነበርኩ። ቁም ነገሩ ግን ይህ አይደለም። እነሱ ጻድቃን ይምጣ ካሉ በኋላ አሽከራቸው መሆን ስላልቻለ በመጨረሻም ስም ማጥፋት ጀመሩ። አሁን እነሱ ስም የማጥፋት ስራ ሲሰሩ ነው የሚውሉት ሲሉም እነ ዶክተር ደብረጽዮንን ኮንነዋል። እኔ ራሴ ስም የማጥፋት ዘመቻ ውስጥ ነበርኩበት። እገሌ ባንዳ፣ እገሌ ከሃዲ ሲባል አብሬ ስም አጥፍቻለሁ ያሉት አቶ ጌታቸው አክለውም ዋናው ቁም ነገሩ ከእንደዚህ አይነት ተግባር መውጣቱ ነው ሲሉም ለራሳቸው ይቅርታን ሰጥተዋል። የጸጥታ ጉዳይ ማስከበር የሚገባው አካል ጉባኤ ያደረገውን ህወሓት ነው የምንደግፈው፣ ሌላኛውን አካል አንደግፍም በማለት መግለጫ ሲያወጣ የታየበት ሁኔታ ታይቷል ሲሉም ከዚህ ቀደም የሳቸውን ቡድን በመቃወም መግለጫ ያወጡትን ጄኔራሎች አጥብቀው የተቃወሙበት ሁኔታ ታይቷል። ወደ ቀጣይ መረጃ አለፍ።
ባለሀብቶቹ ከሀገር እንዳይወጡ ታገዱ። ከ60 በላይ ባለሀብቶች ከሀገር እንዳይወጡ ታግደዋል። እግዱ ካልተከፈለ 3 ቢሊዮን ብር ግብር ጋር በተያያዘ መሆኑ ተሰምቷል። የአዲስ አበባ ገቢዎች ቢሮ ከ3.2 ቢሊዮን ብር በላይ ታክስ ዕዳ ያለባቸው 62 ግብር ከፋዮች ከሀገር እንዳይወጡ የእግድ ትዕዛዝ ማስተላለፉን ገልጿል። እግድ የተጣለባቸው 62 ግለሰቦች በተደጋጋሚ ጥሪ ቢደረግላቸውም ዕዳቸውን ለመክፈል ፈቃደኛ ያልሆኑ ናቸው ተብሏል። በስም ከተለዩት ግለሰቦች መካከል ኢትዮጵያዊ ያልሆኑ ዜጎችም ይገኙበታል። ዕዳቸውን የማይከፍሉ ከሆነም አዋጁ በሰጠን ስልጣን መሰረትም በቀጣይ የንብረት እግድና ንብረታቸውን በሐራጅ የመሸጥ እርምጃዎች ይወሰዳሉ ሲሉ የቢሮው የኮሙኒኬሽን ዳይሬክተር አቶ ሰውነት አየለ ለሀገር ውስጥ የዜና ወኪሎች በሰጡት ቃል አመልክተዋል። ቢሮ በታክስ አስተዳደር አዋጁ በተሰጠው ስልጣን መሰረት ከሀገር እንዳይወጡ እግድ የተጣለባቸው ግለሰቦች ስም ዝርዝር ለፌዴራል የኢሚግሬሽንና ዜግነት አገልግሎት ማስተላለፉን አሳውቋል። የ62ቱ ግለሰቦች ስም ዝርዝር ለፌዴራል የኢሚግሬሽንና ዜግነት አገልግሎት የተላከው ከትላንት በስቲያ መሆኑን የታወቀው አቶ ሰውነት በሕጉ መሰረት የተቀመጠ ቀነ ገደብ አለ። በአዋጁ በተቀመጠው ቀነ ገደብ መሰረት መጥተው እስካልከፈሉ ድረስ ለዕዳው ማካካሻ በሚሆን መሰረት ንብረታቸው በሐራጅ ተሽጦ ዕዳው ይሸፈናል ብለዋል። ቢሮ የግብር ዕዳቸውን ሳይወጡ የሚሰወሩ ግብር ከፋዮችን በመከታተል ግዴታቸውን እንዲወጡ ለማስቻል የዕዳ ክትትልና አስተዳደር የሥራ ክፍልን በ2017 በጀት ዓመት እንደ አዲስ አዋቅሯል። በዚህ መሰረት ባለፉት 6 ወራት ከ6.4 ቢሊዮን ብር በላይ ታክስ ዕዳ መሰብሰቡን አቶ ሰውነት ተናግረዋል። የአዲስ አበባ ከተማ ገቢዎች ቢሮ የግብር ዕዳ ያለባቸው ነጋዴዎች ተደጋጋሚ ጥሪ ቢደረግላቸውም ዕዳቸውን ለመክፈል ፈቃደኛ እንዳልሆኑ ገልጿል። ቢሮ በተያዘው በጀት ዓመት የግብር ዕዳቸውን በአግባቡ ሳይወጡ የሚሰወሩ ግብር ከፋዮችን በመከታተል ግብር እንዲከፍሉ ለማስቻል የዕዳ ክትትልና አስተዳደር የሥራ ክፍሉን በአዲስ መልክ በማደራጀት ወደ ተግባር ማስገባቱን ጠቅሷል። በቀጣዩ ርዕሳችን የታሰሩት የዩኒቨርሲቲው ሰራተኞች። በሐዋሳ ዩኒቨርሲቲ ከ15 ዓመት በላይ ያገለገሉ ከ700 በላይ ሰራተኞች የደሞዝ ማሻሻያ በመጠየቃቸው ብቻ ዩኒቨርሲቲው ከስራ ገበታቸው እንደሚያሰናብታቸው መገለጹ ውዝግብ ፈጥሯል። የደሞዝ ማሻሻያ የጠየቁ በርካታ ሰራተኞች መታሰራቸው ተሰምቷል። በማህበራት ተደራጅተው ከ15 ዓመት በላይ ለሐዋሳ ዩኒቨርሲቲ ያገለገሉ ከ750 በላይ ሰራተኞች የደሞዝ ማሻሻያ በመጠየቃቸው ብቻ ዩኒቨርሲቲው ከስራ ገበታቸው እንደሚያሰናብታቸው መግለጹንና ከጥያቄው ጋር ተያይዞ ከ5 በላይ ሰራተኞች መታሰራቸውን አዲስ ስታንዳርድ በዘገባው አመልክቷል። ለደህንነታቸው በመስጋት ስሜ ባይጠቀስ ያሉ ሰራተኛ በዩኒቨርሲቲ ውስጥ ለ17 ዓመታት ያህል በዝቅተኛ ደሞዝ በጽዳት ስራ ተቀጥረው ሲሰሩ መቆየታቸውን ገልጸው የደሞዝ ጭማሪ ጠይቀው ካልፈለጋችሁ ውጡ የሚል ምላሽ እንደተሰጣቸው ገልጸዋል። እኔ ጽዳት ነው የምሰራው፣ 17 ዓመታት አገልግያለሁ፣ በወር 1100 ብር ነው የሚከፈለኝ። ጭማሪ ስንጠይቅ የምንከፍለው ጭማሪ የለም፣ እናሰናብታችኋለን አሉ። ከፈለጋችሁ መክሰስ ትችላላችሁ የሚል ምላሽ ተሰጠን ብለዋል። አክለውም 800 የሚደርሱ ሰራተኞች በማህበራት ስር ተደራጅተው ለበርካታ ዓመታት በዩኒቨርሲቲው በሚገኙ የተለያዩ የሙያ መስኮች ሲሰሩ ቢቆዩም በቅርቡ ከነሱ በኋላ የመጡ ሰራተኞች ቋሚ መደረጋቸውንና ከነባሮቹና በማህበራት ስር ካሉ ሰራተኞች አንጻር አብላጫው ራይ ክፍያ እንደሚያገኙ ጠቁመዋል። በተጨማሪም የደሞዝ ጥያቄ በመነሳቱ ብቻ እስካሁን 5 ሰዎች መታሰራቸውንና እሳቸውም ተደብቀው እንደሚገኙ ተናግረዋል። ከታሰሩት ውስጥ አንዱ ለዩኒቨርሲቲ ወጥ ሲሰራ ድስት ሙሉ ወጥ ተደፍቶበት የተቃጠለ ነው ያሉት እኚሁ ግለሰብ በስራ አጋጣሚ ማሽን የቆረጣቸው አካል ጉዳተኞች እንደሚገኙበትም አመልክተዋል። ቤተሰብ አስተዳዳሪ ነኝ፣ አባት የሌላቸው ልጆች ነው የማስተዳድረው፣ 2 ልጆች አሉኝ፣ ያለውበት ችግር ከፍተኛ ነው ሲሉ ያሉበትን ሁኔታ አጋርተዋል። ሰራተኞቹ ጉዳዩን በተመለከተ እንባ ጠባቂ ተቋምን ጨምሮ ለሚመለከታቸው ተቋማት ቅሬታቸውን ማቅረባቸውን ገልጸው ይሁን እንጂ ዩኒቨርሲቲውን ልታስረብሹ ነው በሚል በጸጥታ አካላት ወከባ እየደረሰባቸው መሆኑን አመልክተዋል። በዚህም 2 ሰራተኞች ረቡዕ የካቲት 26 ቀን 2017 ዓ.ም ማለዳ ወደ ስራ ገበታቸው እያመሩ ባሉበት ወቅት ተይዘው መታሰራቸውን ገልጸዋል። በዘገባው የዩኒቨርሲቲው ኃላፊዎችን ለማነጋገር የተደረገው ጥረት አለመሳካቱ ተገልጿል። ወደ ቀጣይ መረጃችን ተሻገር። የኬንያው የኦነግ ዘመቻ ጥያቄ የተነሳበት። ኬንያ ከኢትዮጵያ ጋር በምትዋሰንበት የድንበር ግዛቶቿ ላይ ባሉ የኦሮሞ ነጻነት ሰራዊት ታጣቂዎች ላይ ያነጣጠረ ወታደራዊ ዘመቻ መጀመሯ ይታወቃል። ከዚሁ ዘመቻ ጋር በተያያዘ የኬንያ ሰብአዊ መብት ተሟጋች ተቋም ጥያቄ አንስቷል። በኦሮሞ ነጻነት ሰራዊት ላይ በተካሄደው ዘመቻ በርካታ የመብት ጥሰት መፈጸሙን የኬንያ ብሔራዊ ሰብአዊ መብት ኮሚሽን KNEHR ገልጿል። የኬንያ ፖሊስ ከታህሳስ ወር መጨረሻ አንስቶ በኦሮሞ ነጻነት ሰራዊት ላይ ኦፕሬሽን ኦንዳ ጃንግሊ በሚል የከፈተውን ዘመቻ በቅርበት እየተከታተሉ መሆኑን ኮሚሽኑ አስታውቋል። በማርሳቢትና ኢሲሎ ካውንቲዎች ውስጥ ይህ ዘመቻ የተጀመረው የኦነግ ታጣቂዎችን ምሽግ ለማፍረስ በሚል መሆኑን ያወሳው ኮሚሽኑ ለደህንነት ስጋት የሆኑ ችግሮችን ለመቅረብ መሞከርና የህዝቡን ደህንነት ማስከበር ጥሩ እርምጃ መሆኑን ገልጿል። ይሁን እንጂ በዚህ ዘመቻ ወቅት የፖሊስ አካላት ግድያ፣ እገታ፣ የዘፈቀደ እስርና
ሌሎችንም የሰብአዊ መብት ጥሰቶች መፈጸማቸውን አስረድተዋል። ለአብነትም የካቲት 17 ቀን ፖሊሶች በአንድ ባጃጅ ላይ በከፈቱት ተኩስ አሽከርካሪው ሲቆስል ሌላ ተሳፋሪ ደግሞ መግደላቸውን ጠቅሷል። ቢያንስ 7 ሰዎች በፖሊስ ታፍነው የት እንደገቡ እንዳልታወቀ የገለጸው ኮሚሽኑ በርካታ ሰዎች ደግሞ ድብደባ እንደተፈጸመባቸው አስረድቷል። በዚሁ ዘመቻ አንድ ግለሰብ ከ5 ዓመት ልጃቸው ጋር መታሰራቸውንና ከ150 በላይ ፍየሎቻቸውና ሞተር ሳይክሎቻቸው በፖሊሶች እንደተዘረፉባቸው ያስረዳው ኮሚሽኑ እነዚህ የተጠቀሱት የመብት ጥሰቶች በገለልተኛ አካል ምርመራ እንዲደረግባቸውና አጥፊዎቹ ተጠያቂ እንዲሆኑ ጥሪ አቅርበዋል። በሌላ በኩል የብሔራዊ መረጃና ደህንነት አገልግሎት የኢትዮጵያና ኬንያ የደህንነትና የጸጥታ ተቋማት በሁለቱ ሀገራት የጋራ ድንበር አካባቢ በሚንቀሳቀሱ በኦሮሞ ነጻነት ሰራዊት ታጣቂዎች ላይ እርምጃ እንደሚወሰድ መግለጹ አይዘነጋም። የኃይል እርምጃው ለሁለቱ ሀገራት ብሔራዊ ደህንነት ስጋት የሆኑትን ሽብርተኝነትን፣ የኮንትሮባንድ ንግድን፣ የአደንዛዥ ዕፅ፣ የሰዎችና የጦር መሳሪያ ዝውውርን ለመከላከል ያለመ እንደሆነ መገለጹ ይታወሳል። ወደ ተከታይ ርዕሳችን ስናልፍ ስለ አነጋጋሪው አዲስ አበባው እገታ የተሰማው። በአዲስ አበባ በአነጋጋሪው እገታ የተከሰሱ ተከሳሾች ላይ ብይን መሰጠቱ ተሰምቷል። የኡስታዝ አቡበከር ሁሴንን የግል ቪኤት መኪና ለመዝረፍ በተደረገው አነጋጋሪው የእገታ ክስተት ብይን ተሰጥቷል። ኡስታዝ አቡበከር ሁሴንን በማገት የመኪናቸውን ሊብሬ በመቀየር መኪናውን ሊነጥቁ ነበር የተባሉ 5 ተከሳሾች በጽኑ እስራትና በገንዘብ ተቀጥተዋል። የቅጣት ውሳኔውን የወሰነው የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ 4ኛ የሙስና ጉዳዮች ወንጀል ችሎት ነው። ተከሳሾቹ አንደኛ የሁለተኛ ተከሳሽ ወኪል የሆነው ፍጹም ተክሎ አጽባህ፣ ሁለተኛ የኡስታዝ አቡበከር ሁሴንን ተሽከርካሪ በስሙ አዙሯል የተባለው አበራ ነጋሳ ወርዶፋና በአዲስ አበባ አሽከርካሪ ተሽከርካሪ ፍቃድና ቁጥጥር ባለስልጣን አዲስ ከተማ ቅርንጫፍ ጽህፈት ቤት የተሽከርካሪ አገልግሎት ባለሙያ ናቸው የተባሉት አብዮት አበራ፣ ሌዋ አሰፋና አለሙ ኦልጅራ ናቸው። ተከሳሾቹ ንብረትነቱ የግል ተበዳይ ኡስታዝ አቡበከር ሁሴን መሐመድ የሆነውንና የዋጋ ግምቱ 7 ሚሊዮን ብር የሚያወጣ ቪኤት ተሽከርካሪ ሐሰተኛ ሰነዶችን በመጠቀም ማህደሩን በመለወጥና በሽያጭ በማስተላለፍ ለመውሰድ ሲሉ መያዛቸው ተመላክቷል። በዚህም በዋና ወንጀል አድራጊነት ተካፋይ በመሆን ስልጣንን ያለ አግባብ መገልገል የሙስና ወንጀል ተከሰው እንደነበር ይታወሳል። ፍርድ ቤቱ ዛሬ በዋለው ችሎት በተከሳሾች ላይ ጥፋተኝነት ፍርድ ያስተላለፈ ሲሆን ተከሳሾቹም የቅጣት ማቅለያ ያሉትን ነጥብ ለፍርድ ቤቱ አቅርበዋል። ተከሳሾቹ የቤተሰብ አስተዳዳሪ መሆናቸው፣ ማህበራዊ ተሳትፎ እንደሚያደርጉ፣ መልካም ስነ ምግባር እንዳላቸው፣ በተለያዩ የልማት ስራዎች ላይ እንደሚሳተፉና የሕክምና ክትትል እንደሚያደርጉ አስረድተዋል። ፍርድ ቤቱም የቀረቡትን የቅጣት ማቅለያ አስተያየቶች መርምሮ ተከሳሾቹን በጽኑ እስራትና በገንዘብ እንዲቀጡ ወስኗል። በዚህ መሰረትም አንደኛ ተከሳሽ ከተያዘበት ቀን ጀምሮ በ4 ዓመት ጽኑ እስራትና በ3000 ብር እንዲቀጣ ውሳኔ ያሳልፈዋል። በተጨማሪም ሁለተኛ፣ ሶስተኛ፣ አራተኛና አምስተኛ ተከሳሾች ከተያዙበት ቀን ጀምሮ እያንዳንዳቸው በ3 ዓመት ከ3 ወር ጽኑ እስራትና በ2000 ብር እንዲቀጡ ወስኗል። ወደ ቀጣይ መረጃ ስናልፍ ክልሉ በህገ መንግስቱ ዙሪያ አስጠነቀቀ። በክልሉ በሚንቀሳቀሰውና የፓርላማ ተወካይ ባለው የቦሩ ዴሞክራሲያዊ ፓርቲ አማካይነት ከሰሞኑ ወቀሳ የደረሰበት የቤንሻንጉል ጉሙዝ ክልል መንግስት ከባድ ማስጠንቀቂያ አስተላልፈዋል። ተቃዋሚ ፓርቲው በክልሉ መንግስት ላይ ወቀሳውን የሰነዘረው በክልሉ ህገ መንግስት መሻሻል ዙሪያ ነው። በዚሁ ዙሪያ ተቃውሟቸውን የሰነዘሩት 3 የፓርቲው አባላት የክልሉ ምክር ቤት ከ2 ሳምንት በፊት በአብላጫ ድምጽ ያጸደቃቸው እነዚህ 2 አዋጆች ይህ ህገ መንግስታዊ ያልነበሩ ያልተደነገጉ እንዲባሉና ተፈጻሚ እንዳይሆኑ ተብለው እንዲወሰኑ ዳኝነት የጠየቁበት ሁኔታ ነበር። አዋጁ 99 የነበረውን የክልሉ ምክር ቤት መቀመጫ ብዛት ወደ 165 አሳድጎታል። በእነዚህና በሌሎች የህገ መንግስቱ ላይ ጥያቄ ያነሱትን የድርጅቱን አባላት የክልሉ መንግስት ክልሉን ዳግሞ ወደ ግጭት ለማስገባት እንቅስቃሴ ጀምረዋል በማለት ከበድ ያለ ማስጠንቀቂያ የሰጠ መሆኑን የዛሬው የቢቢሲ ዘገባ አመልክቷል። ይሄው ማስጠንቀቂያ የተሰጠው የክልሉ ኮሚኒኬሽን ጉዳዮች ቢሮ በወቅታዊ ጉዳይ በሰጠው መግለጫ ነውም ተብሏል። ክልሉን ዳግሞ ወደ ግጭት ለማስገባት የሚንቀሳቀሱ አካላት አሉ ያለው መግለጫው የውጭ ቅጥረኛና ተላላኪ ናቸውም ሲል ክሱን አሰምቷል። እነዚህ የቦዴፓ አባላት ክልሉን ዳግሞ ወደ ግጭት በማስገባት የተሰጣቸውን አጀንዳ ለማስፈጸም እንቅስቃሴ ማድረግ ጀምረዋል ሲልም በመግለጫው ወንጅሏል። የክልሉ መንግስት የህዝቦች አብሮነትና ህብረት የማይመቻቸው፣ ሰላምና መረጋጋት ሰላም የሚነሳቸው ሲል በዚህ ውስጥ ተሳትፏል ያላቸውን የፓርቲው አመራር አባልና ደጋፊዎችን ወቅሷል። እነዚህ ግለሰቦች አዳዲስ አጀንዳዎችን በመፈብረክና በተዛባ መንገድ ህዝብ ውስጥ በመበተን ለድብቅ አጀንዳቸው ህጋዊ ሽፋን የመስጠት ሙከራ ማድረጋቸውንም ጠቅሰው መግለጫው ማህበራዊ ሚዲያን ጨምሮ የተለያዩ የሚዲያ አማራጮችን ለዚሁ ተግባራቸው መቀስቀሻነትና ሽፋን መስጫነት እየተጠቀሙ ነው ሲልም ክሱን አሰምቷል። በመጨረሻም ትራምፕ ዩክሬንን አስደበደቧት።
ላለፉት 3 ዓመታት ከሩሲያ ጋር በነበሯት በርካታ ውጊያዎች የአሜሪካንን ወታደራዊ መረጃዎች ትጠቀም የነበረችው ዩክሬን መረጃዎቹን እንዳታገኝ በፕሬዝዳንት በመታገዷ ከባድ ድብደባ ደረሰባት። ትላንት ምሽቱን የሩሲያ ድሮኖችና ሚሳኤሎች ወደ ዩክሬን ግዛት በጥልቀት በመግባት ተከታታይነት ያላቸው ድብደባዎች የፈጸሙ መሆኑን ዘገባዎች አመልክተዋል። ዩክሬን ከሩሲያ ጋር ላለፉት 3 ዓመታት ስታካሂዳቸው በነበሩት ውጊያዎች ወታደራዊ መረጃ ምንጭ ሆኖ ያገለገለው የአሜሪካ ቴክኖሎጂ ነበር። ሆኖም ፕሬዝዳንት ዶናልድ ትራምፕ ይህ ቴክኖሎጂ ስራውን እንዲያቆም በማድረጋቸው ዩክሬን የሩሲያን ሚሳኤሎችና ድሮኖች መከላከል አልቻለችም። ፕሬዝዳንት ትራምፕ የአሜሪካ የመረጃ ቴክኖሎጂዎች ለዩክሬን ወታደራዊ መረጃዎችን ማቀበላቸውን እንዲያቆሙ ቀጭን ትዕዛዝ ከመስጠታቸው ቀደም ብሎም ወደ ዩክሬን ሲጓጓዙና ሊጓጓዙም የነበሩ የጦር መሳሪያዎች እንዲታገዱም አድርገዋል። በዚህም በአሁኑ ሰዓት ሩሲያ በዩክሬን ላይ ፍጹም የሆነ ወታደራዊ በላይነትን ያገኘች መሆኑን የታወቀው የዩክሬን የኤነርጂ ሚኒስትር ነው ያደረገው ኒውዮርክ ታይምስ ባሰራጨው ዘገባው ሩሲያ በትላንት ምሽቱ መጠነ ሰፊ ጥቃቷ የዩክሬንን የኤሌክትሪክ ኃይል ማመንጫዎችና የነዳጅ ጣቢያዎች ደብድባለች። ኒውዮርክ ታይምስ በዚሁ ዘገባው ሩሲያ 67 ሚሳኤሎችን ወደ ዩክሬን ያስወነጨፈች መሆኑን አመልክቷል። 194 ድሮኖችም የጥቃቱ አካል ነበሩ። ኒውዮርክ ታይምስ በዩክሬን ሩሲያ ውጊያዎች አሜሪካ ለዩክሬን በዋነኝነት ትሰጥ የነበረው ወታደራዊ መረጃ በሳተላይት ቴክኖሎጂ የተደገፈ ነበር ሲልም አስታውቋል። ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።